ጦርነት የሚጀመረው በመጀመሪያው ጥይት ሳይሆን ዲፕሎማሲ በሚሞትበት ቅጽበት ነው። በጦርነቱ የመጀመሪያ ሳምንት ዓለም የዚህን መራራ እውነት ምስክር ሆነች። ለረጅም ጊዜ በስጋት ላይ የነበረው ሰላም በኢራን መጠነ ሰፊ ወታደራዊ ምላሽ ሲፈራርስ ጥያቄው እንዴት ደረስን ሳይሆን ከዚህ ወዴት የሚለው ነው። ይህ ሳምንት የአሜሪካ የኃይል የበላይነትን፣ የኢራንን የጽናት ገደብና የእስራኤልን የመከላከል አቅም በአንድ ጊዜ የፈተነ ሲሆን ውጤቱም መላውን ዓለም ስጋት ላይ የጣለ አደገኛ ፍጥጫ ነው። ይህ ትንታኔ የወቅቱን ወታደራዊና ፖለቲካዊ እርምጃዎች በማብራራት ብቻ ሳይወሰን ያለምንም ቅድመ ሁኔታ እጅ መስጠት በሚለው የአሜሪካ ጥያቄና በኢራን የበቀል ቃል ኪዳን መካከል የተቆለፈውን ይህን ግጭት ዓለም እንዴት ሊሻገረው እንደሚችል ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ሳምንት የዓለም የፖለቲካና የደህንነት ካርታ ለዘላለም የተለወጠበት፣ የመካከለኛው ምስራቅ ሰማይ በሚሳኤል ዶፍ የተጥለቀለቀበትና የዓለም ሀያላን መንግስታት ፊት ለፊት የተፋጠጡበት ታሪካዊና አደገኛ ሳምንት ሆኖ ተመዝግቧል። የቀረቡት የዜና ዘገባዎች እንደሚያመለክቱት በኢራንና በዩናይትድ ስቴትስ እንዲሁም በእስራኤል መካከል የተከሰተው ግጭት ከቃላት ጦርነት አልፎ ወደ መጠነ ሰፊ ወታደራዊ ውድመት ተሸጋግሯል። የትንታኔ በወቅቱ የተከሰቱትን ክስተቶች፣ የደረሱትን ጉዳቶች፣ የፖለቲካ መሪዎችን ምላሽና ቀጣይ የዓለም ዕጣ ፋንታን መሰረት በማድረግ የተዘጋጀ ወጥ የዜና ትንታኔ ነው። ነገሩ የጀመረው በመጋቢት መጀመሪያ ሳምንት ላይ ሲሆን የዓለምን ትኩረት የሳበው የኢራን እስላማዊ ሪፐብሊክ ኦፕሬሽን እውነተኛ ቃል 4 በሚል ስያሜ የጀመረችው መጠነ ሰፊ ጥቃት ነው። ይህ ኦፕሬሽን ለዓመታት ሲብላላ የነበረውን የውጥረት ፊኛ የፈነዳ ሲሆን የኢራን ጦር ኃይሎች በተለይም የአብዮታዊ ዘብ በቀጠናው የሚገኙ የዩናይትድ ስቴትስና የእስራኤል ወታደራዊ መሰረቶች ላይ የተኩስ ሩምታ አውርደዋል። በዘገባዎች እንደተመላከተው የኢራን ጦር ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ በሰጡት መግለጫ የኢራን ኃይሎች በአሜሪካ ወታደራዊ ንብረቶች ላይ የተቀናጀና ገዳይ ጥቃት ፈጽመዋል። የዚህ ጥቃት ዋና ኢላማዎች በመላው መካከለኛው ምስራቅ ቀጠና የተበተኑ የአሜሪካ ጦር ሰፈሮች ሲሆኑ ጥቃቱ በታሪክ ታይቶ የማይታወቅ የጉዳት መጠን እንዳስከተለ ኢራን ትናገራለች። የኢራን ወታደራዊ ባለስልጣናት ይፋ እንዳደረጉት በዚህ የተቀናጀ ጥቃት ከ220 በላይ የአሜሪካ ወታደሮችና አዛዦች ሲገደሉ ወይም ሲቆስሉ በመቶዎች የሚቆጠሩ ደግሞ ከባድ ጉዳት ደርሶባቸዋል። ይህ አሃዝ በአሜሪካ በኩል በይፋ ከተገለጸው እጅግ የራቀና አስደንጋጭ ቢሆንም በቴህራን በኩል ግን እንደ ትልቅ ዕድል እየተቆጠረ ነው። በተለይም በባህሬን የሚገኘውና የዩናይትድ ስቴትስ 5ኛ የባህር ኃይል ዋና መምሪያ ላይ የተሰነዘረው ጥቃት የጦርነቱን ስፋት ያሳያል። በዚህ ወታደራዊ ማዕከል ላይ በተፈጸመው ጥቃት ብቻ 21 የአሜሪካ ወታደሮች መገደላቸውንና በርካቶች መቁሰላቸውን የኢራን ምንጮች ዘግበዋል። ይህም አሜሪካ በባህረ ሰላጤው ላይ ያላትን የረዥም ጊዜ በላይነት የሚፈታተን ከባድ እርምጃ ተደርጎ ተወስዷል። ከዚህ በተጨማሪም በዩናይትድ አረብ ኤምሬቶች የሚገኘው አልዳፍሪ አየር ጣቢያ በኢራን ሚሳኤሎች ተደብድቧል። ይህ ጣቢያ የአሜሪካ የአየር ኃይል በመካከለኛው ምስራቅ ለሚያደርገው እንቅስቃሴ እንደ ዋና ማዕከል የሚያገለግል ሲሆን በደረሰበት ጥቃት ወደ 200 የሚጠጉ ወታደራዊ ሰራተኞች ጉዳት እንደደረሰባቸው ተነግሯል። ይህ የሚያሳየው ኢራን ጥቃቷን በአንድ አቅጣጫ ብቻ ሳትወስን የአሜሪካን አጋሮች የሆኑትን የባህረ ሰላጤውን ሀገራት ጭምር ወደ ጦርነቱ መማገዷን ነው። የኢራን ባለስልጣናት እነዚህን ሀገራት አስቀድመው በማስጠንቀቅ መሬታቸውን ለአሜሪካ ወታደራዊ አገልግሎት እስካዋሉ ድረስ የጥቃት ኢላማ ከመሆን እንደማይድኑ ግልጽ አድርገው ነበር። ጦርነቱ በምድር ላይ ብቻ የተወሰነ አልነበረም። በፋርስ ባህረ ሰላጤ ሰሜናዊ ክፍል አንድ የአሜሪካ ንብረት የሆነ የነዳጅ ታንከር በኢራን ኃይሎች መመታቱ ሪፖርት ተደርጓል። ይህ እርምጃ ጦርነቱን ወደ ኢኮኖሚያዊ ውድመትና የዓለም የነዳጅ አቅርቦትን ወደ ቀውስ ሊመራ የሚችል አደገኛ አካሄድ ነው። መርከቧ በእሳት ስትቀጣጠልና ጢስ ስትተፋ የሚያሳየው ምስል የባህር ላይ ደህንነት ምን ያህል አደጋ ላይ እንደወደቀ የሚያመላክት ነበር። የዚህ ሁሉ መነሻ እንደሆነ የሚነገረው በየካቲት ወር መጨረሻ ላይ አሜሪካና እስራኤል በኢራን ላይ የፈጸሙት የጋራ ጥቃት ነው። ይህ ጥቃት የኢራን የኒኩለር ማዕከላትና ወታደራዊ ተቋማትን ኢላማ ያደረገ ሲሆን በወቅቱ የኢራን መንፈሳዊ መሪ አያቶላ አሊ ካሜኔን ጨምሮ በርካታ ከፍተኛ የጦር መኮንኖችና ንጹሃን ዜጎች መገደላቸውን የኢራን መንግስት አስታውቋል። ይህ ክስተት በኢራን ህዝብ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን በቴህራን ጎዳናዎች ላይ በሚሊዮን የሚቆጠሩ ሰዎች ወጥተው በቀልን ሲጠይቁ ታይተዋል። የኢራን ምላሽ ፈጣንና አውዳሚ ነበር። ወደ እስራኤል ግዛት የተተኮሱት የሚሳኤልና የድሮን ውርጅብኞች የእስራኤልን ከተሞች በተለይም ቴል አቪቭንና ኢየሩሳሌምን በሳይረን ድምፅና በፍንዳታ እናውጠዋቸዋል። የኢራን አብዮታዊ ዘብ ይፋ እንዳደረገው በሃይፋ የሚገኘው የነዳጅ ማጣሪያና የኦሮት ራቢን የኃይል ማመንጫ ጣቢያ በሚሳኤል ተመትተዋል። ምንም እንኳን የእስራኤል መከላከያ ሰራዊት አብዛኞቹን ሚሳኤሎች በአየር ላይ እንዳከሸፈ ቢገልጽም አንዳንድ ሚሳኤሎች ግን መከላከያውን
ሰብረው በመግባት በኢንዱስትሪና በመኖሪያ አካባቢዎች ላይ ጉዳት አድርሰዋል። በተለይም በሃይፋይ ነዳጅ ማጣሪያ ላይ የታየው ከፍተኛ የጭስ ደመናና የእሳት ቃጠሎ የጉዳቱን መጠን ለመደበቅ የሚደረገውን ጥረት ጥያቄ ውስጥ የሚከት ነበር። በዚህ የቃላትና የሚሳኤል ልውውጥ መካከል የሰው ልጆች ሕይወት እንደ ቅጠል መርገፉን ቀጥሏል። የጦርነቱ አስከፊ ገጽታ በግልጽ የታየው በሺህ ኪሎ ሜትሮች ርቀት በሚገኘው የአሜሪካ ምድር በዴላዌር ግዛት በሚገኘው የዶቨር የአየር ኃይል ጣቢያ ነው። በኩዌት በደረሰ የድሮን ጥቃት ሕይወታቸውን ያጡ 6 የአሜሪካ ወታደሮች አስክሬን ወደ ሀገራቸው ሲመለስ የተፈጠረው ድባብ እጅግ ልብን የሚነካ ነበር። የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ ቀዳማዊ እመቤት ሜላኒያ ትራምፕ እና ምክትል ፕሬዝዳንት ጄዲ ቫንስ በተገኙበት የተከናወነው ይህ ስነ ስርዓት ጦርነቱ ለአሜሪካውያን ምን ያህል ዋጋ እያስከፈለ እንደሆነ አሳይቷል። በባንዲራ የተሸፈኑት የሬሳ ሳጥኖች ከወታደራዊ አውሮፕላን ሲወርዱ የሟች ቤተሰቦች እንባና የፕሬዝዳንቱ ወታደራዊ ሰላምታ የጦርነቱን የመጨረሻ ውጤት ማለትም ሞትና ሐዘንን የሚያሳይ ሕያው ምስክር ነበር። ፕሬዝዳንት ትራምፕ በኋላ ላይ በሰጡት መግለጫ ይህ በጣም አሳዛኝ ቀን ነው በማለት ስሜታቸውን የገለጹ ሲሆን የሟች ቤተሰቦችን ጽናት አድንቀዋል። ነገር ግን ይህ ሐዘን ጦርነቱን ለማስቆም ምክንያት አልሆነም። እንዲያውም ፕሬዝዳንቱ በቀጣይ በሰጡት መግለጫ ኢራን እጅ እንደሰጠችና ለአሜሪካ ከፍተኛ ኃይል እንደተንበረከከች በመናገር የፖለቲካ ትርፍ ለማግኘት ሞክረዋል። ነገር ግን የመሬት ላይ እውነታው ከፕሬዝዳንት ትራምፕ ንግግር የተለየ ነበር። የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ራጃኒ በሰጡት መግለጫ የአሜሪካ ጦር በደረሰበት ጥቃት መፍረክረኩንና አሜሪካ ጉዳቱን ለመሸፈን እየሞከረች እንደሆነ ተናግረዋል። ከሁሉም በላይ አስደንጋጭ የሆነው የላሪጃኒ ንግግር በርካታ የአሜሪካ ወታደሮች በኢራን ኃይሎች ተማርከዋል የሚለው ነው። ላሪጃኒ እንደገለጹት አሜሪካ ወታደሮቿ በጦርነት እንደሞቱ አድርጋ በመዘገብ የተማረኩትን ወታደሮች ጉዳይ ለመደበቅ እየሞከረች ነው። ይህ መግለጫ በአሜሪካ ማዕከላዊ ዕዝ ወዲያውኑ ውሸትና ማታለያ ተብሎ ውድቅ ቢደረግም በጦርነቱ ላይ አዲስ የጥርጣሬና የመረጃ ጦርነት ምዕራፍ ተከፍቷል። ኢራን እስካሁን የተማረኩትን ወታደሮች ፎቶግራፍም ሆነ ስም ይፋ ባታደርግም ይህ ጉዳይ እውነት ሆኖ ከተገኘ ጦርነቱን ወደ ባሰ ደረጃ ሊያሸጋግረው የሚችልበት አቅም አለው። በሌላ በኩል ኢራን እስካሁን የተጠቀመችው ከአቅሟ ጥቂቱን ብቻ እንደሆነ እየተናገረች ነው። የኢራን አብዮታዊ ዘብ እንደገለጸው እስካሁን በጦርነቱ ላይ ጥቅም ላይ የዋሉት ከ2012 እስከ 2014 ባሉት ዓመታት የተመረቱ የቆዩ ሚሳይሎች ናቸው። ዘመናዊና እጅግ አውዳሚ የሆኑት የአዲሱ ትውልድ ሚሳይሎች ለከፋ የጦርነት ምዕራፍ ተጠብቀው እንደተቀመጡ ማስጠንቀቂያ ተሰጥቷል። ይህም ጦርነቱ ቢቀጥል ወይም አሜሪካና እስራኤል ጥቃታቸውን ቢያጠናክሩ ኢራን የምትወስደው እርምጃ ከዚህ የበለጠ የከፋ ሊሆን እንደሚችል አመላካች ነው። በተለይም እንደ ኬባር ሸካን ያሉ ክላስተር ቦምብ የታጠቁ ሚሳይሎች በእስራኤል ላይ መተኮሳቸው የኢራንን የማጥቃት አቅምና የቴክኖሎጂ እድገት ያሳያል። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን በበኩላቸው ለጎረቤት ሀገራት የሰጡት ምላሽ የዲፕሎማሲና የጦርነት ቅይጥ ነበር። ኢራን ከጎረቤት ሀገራት ጋር ጦርነት የመግባት ፍላጎት እንደሌላትና ለተፈጠረው ረብሻ ይቅርታ እንደምትጠይቅ ቢገልጹም አሜሪካና እስራኤል እነዚህን ሀገራት እንደ መነሻ ተጠቅመው ጥቃት ከሰነዘሩ ግን ኢራን ዝም ብላ እንደማትመለከት አስጠንቅቀዋል። ጎረቤቶቻችን የአሜሪካና የእስራኤል መጠቀሚያ መሆን የለባቸውም ያሉት ፕሬዝዳንቱ የኢራን ሉዓላዊነት ከተነካ ግን ሀገሪቱ በሙሉ ኃይሏ እንደምትከላከልና ያለምንም ቅድመ ሁኔታ እጅ መስጠት የሚለው ሀሳብ ቅዠት እንደሆነ አጽንኦት ሰጥተዋል። ይህ ንግግር ኢራን በዲፕሎማሲያዊ መንገድ የጎረቤቶቿን ድጋፍ ለማግኘት ወይም ቢያንስ ገለልተኛ ለማድረግ እየሞከረች እንደሆነ ያሳያል። በዚህ ሁሉ ጥረት ውስጥ የሩሲያና የዩክሬን ጦርነትም ተባብሶ ቀጥሏል። ከኢራን ዘገባዎች ጎን ለጎን የሚወጡ መረጃዎች እንደሚያሳዩት የሩሲያ ጦር በዩክሬን ላይ መጠነ ሰፊና እጅግ ዘመናዊ የሆኑ የጦር መሳሪያዎችን በመጠቀም ጥቃት እያደረሰ ነው። የዩክሬን ወታደራዊ መሰረተ ልማቶች፣ የአየር ማረፊያዎች እና የምዕራባውያን የጦር መሳሪያ ማከማቻዎች በሩሲያ ሚሳይሎች እየወደሙ ነው። ይህ የሚያሳየው ዓለም በአንድ ጊዜ በሁለት አበይት ግንባሮች ማለትም በምስራቅ አውሮፓና በመካከለኛው ምስራቅ ከፍተኛ ጦርነት ውስጥ መግባቷን ነው። እነዚህ ሁለት ጦርነቶች በተዘዋዋሪ የተሳሰሩ ሲሆኑ የምዕራቡ ዓለም አቅም በሁለት ቦታዎች እንዲከፋፈል አድርገዋል። ወደ መካከለኛው ምስራቅ ስንመለስ እስራኤል የምትከተለው ስልትም በኢራን ከፍተኛ ትችት እየቀረበበት ነው። የኢራን አብዮታዊ ዘብ የእስራኤል ጦር ሲቪል ዜጎችን እንደ ሰብአዊ ጋሻ እየተጠቀመ ነው ሲል ከሷል። የእስራኤል ወታደራዊ መሪዎችና ወሳኝ ተቋማት ጉዳት እንዳይደርስባቸው በማሰብ ንጹሐን ዜጎች በሚኖሩባቸውና በሚንቀሳቀሱባቸው አካባቢዎች ወታደራዊ እንቅስቃሴዎችን እያደረጉ እንደሆነ ኢራን ትናገራለች። ይህ ክስ የእስራኤልን የሞራል የበላይነት ለመፈታተንና በዓለም አቀፍ ደረጃ ጫና ለመፍጠር የታለመ ይመስላል። በሌላ በኩል ደግሞ የእስራኤል መገናኛ ብዙሃንና መንግስት የኢራን ጥቃቶች በንጹሃን ላይ ያነጣጠሩና የዓለም አቀፍ ሕግን የጣሱ ናቸው ሲሉ ይከሳሉ። ሁለቱም ወገኖች የመረጃ ጦርነት በመክፈት የራሳቸውን እርምጃ እንደ ትክክለኛ መከላከያ፣ የጠላትን ደግሞ እንደ አረመናዊ ጥቃት አድርገው ለማቅረብ እየሞከሩ ነው። የጦርነቱ ሌላኛው አብይ ክስተት የኢራን ኃይሎች በአሜሪካ አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ላይ የፈጸሙት ጥቃት ነው። ኢራን ይህንን ግዙፍ መርከብ በባህር ጠረፍ ሚሳይሎችና በድሮኖች ማጥቃቷና መርከቡ ከኢራን
የባህር ክልል ከ1000 ኪሎ ሜትር በላይ እንዲርቅ ማስገደዷን ገልጻለች። ይህ ለአሜሪካ የባህር ኃይል ትልቅ ውርደትና ስትራቴጂካዊ ሽንፈት ተደርጎ በቴሄራን ተወስዷል። አሜሪካ በበኩሏ መርከቦቿ ጉዳት እንደደረሰባቸው በይፋ ባታምንም የጦር መርከቦቿን አቀማመጥ መቀየሯ የኢራን ሚሳይሎች ስጋት መሆናቸውን ያሳያል። የተከሰተው ይህ ግጭት ዓለም ከሁለተኛው የዓለም ጦርነት በኋላ ካየቻቸው እጅግ አደገኛ ወታደራዊ ቀውሶች አንዱ ነው። በአንድ በኩል ዘመናዊ ቴክኖሎጂ የታጠቀችውና የኒኩለር አቅም ያላት አሜሪካ፣ በሌላ በኩል ደግሞ በረዥም ጊዜ ዝግጅትና በሚሳይል ቴክኖሎጂ የመጠቀችው ኢራን ፊት ለፊት ተፋጠዋል። የፕሬዚዳንት ትራምፕ አስተዳደር በኃይልና በማስፈራራት ኢራንን ለማንበርከክ ሲሞክር፣ የኢራን አመራር ደግሞ በብሔራዊ ክብርና በሃይማኖታዊ እሴቶች ዙሪያ ህዝቡን በማስተባበር ለመከላከል ቆርጧል። ያለምንም ቅድመ ሁኔታ እጅ መስጠት የሚለው የአሜሪካ ጥያቄ በኢራን ዘንድ እንደ ታሪካዊ ስድብ ተቆጥሮ ይልቁንም የጦርነቱን መንፈስ አቀጣጥሎታል። ጦርነቱ ገና አልተጠናቀቀም። የኢራን አዲስ ትውልድ ሚሳይሎች፣ የአሜሪካ ቀጣይ እርምጃዎችና የታገቱ የተባሉ ወታደሮች ዕጣ ፈንታ የቀጣይ ቀናትና ሳምንታት ሁኔታ ይወስናሉ። ይህ ግጭት ቀጠናውን ብቻ ሳይሆን ዓለም አቀፋዊ አንድምታ ያለው የነዳጅ ዋጋን፣ የዓለም ኢኮኖሚንና የሀያላን ሀገራትን የኃይል ሚዛን የሚፈታተን ሆኖ ቀጥሏል። ከዶቨር የአየር ኃይል ጣቢያ እስከ ቴሄራን ጎዳናዎች፣ ከሃይፋ ነዳጅ ማጣሪያ እስከ ዩክሬን የበረዶ ሜዳዎች ድረስ ዓለም በእሳትና በደም እየተጻፈ ያለ አዲስ ታሪክ ምዕራፍን እየተመለከተች ነው። ፍጻሜው ምንም ይሁን ምን በ2026 የተለኮሰው እሳት ጠባሳው ለትውልድ የሚተላለፍ እንደሚሆን ከአሁኑ መገመት ይቻላል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ